ሰላም እንደምን አላችሁ የመድፈኞች ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። የሚካኤል አርቴታን የመጨረሻ ጋዜጣዊ መግለጫ ለእናንተ ልናቀርብ ተገናኝተናል። የዚህ ውድድር ዓመት ከጨዋታ ቅድመ ወይም ደግሞ ፕሪ ማች ፕሬስ ኮንፈረንሱ የመጨረሻው ይሆናል የሚካኤል አርቴታ ማለት ነው። እሱን ልንቀኝ ከእናንተ ጋር ተገናኝተናል። ኢች ወርድ እናስቃኛቸዋል። እያንዳንዱን ሚካኤል አርቴታ ከጋዜጠኞቹ የቀረበለትን ጥያቄና እንዲሁም ደግሞ ምላሹን ማለት ነው በብዙ ጉዳዮች ነው መግለጽ የቻለ። የውድድር ዓመቱን እንዲሁም ደግሞ በዝውውር ውስጥ እንዴት እንደሚሳተፍ የአጥቂ ስፍራ ተጫዋች እንዴት እንደሚያስፈልገው አትኩሮት ሰጥቶ ነው የተናገረው። ስለ ቶማስ ፓርቲ ቆይታም ተናግሯል። ስለ ዩሪያን ቲምበር ሰርጀሪ ማውርቷል። ምን ያህል ጊዜ ከሜዳ ሊያርቀው እንደሚችል የሚቀጥለው ውድድር ዓመት ይመለሳል አይመለስም እሱንም መናገር ይችላል። የአርሰናል ሴቶች ቅዳሜ የፍጻሜ ተፋላሚ ይሆናሉ ከባርሴሎና ጋር ማለት ነው። ስለዚህ ጨዋታም ተጠይቆ ምላሹን ሰጥቷል። ስለ ብዙ ጉዳዮች ነው መመለስ የቻለ። ኢች ወርድ የሚካኤል አርቴታን ጋዜጣዊ መግለጫ እናስቀኛችኋለን። ብቻ አብራችሁን ቆዩ። ደግሞም አንድ ነገር ዛሬ ልንጠይቃችሁ ወደናል። ይህን ቻናል 10,000 ተከታዮች በላይ እንዲያልፍ አድርጋችሁልናል የመድፈኞቹ ቤተሰቦች። ለዛ ደግሞ ክብራችን እንዲሁም ደግሞ ምስጋናችን ከልብ ነው የምናቀርበው። ዛሬ ደግሞ አንድ ሌላ ነገር ልናስቸግራችሁ ነው። ምንድነው ካላችሁን ደግሞ ፉትቦል ፈርስት ዊዝ ተስፋ የሚል በስሜ የተከፈተ አዲስ የዩቲዩብ ቻናል አለ። ገና ምንም አይነት ቪዲዮዎች አልተጫኑበትም፣ ግን ስለ እግር ኳስ የምንወያዩበት ስለ ብዙ ክለቦች ስለ ሁሉም ነገር ከፋን ቤዝነት ወጠን ወይም ደግሞ ከደጋፊነት ስሜት ውጭ ሆነን ስሜቶቻችንን የምናጋራበት ፔጅ ከፍተናል። እሱን ሰብስክራይብ ያደረጋችሁ ትቆዩን ዘንድ በትህትና እንጠይቃለን። ይሄን ቻናል 10K እንዳደረሳችሁት ሁሉ በፍጥነት ይሄንም እንደምታደርጉልን እመናለሁ። ደግሞም ታደርጉታላችሁ። ስለምታደርጉት ደግሞ ከልብ ነው ማመሰግነው። የመጀመሪያው ኮሜንት መስጫ ላይ ፒን አድርጌ አስቀምጥላችኋለሁ። ከመሸጋገሪያ ሙዚቃ በኋላ ዳግም እንመለሳለን። የመድፈኞቹ ቤተሰቦች እንግዲህ የሚካኤል አርቴታ የመጨረሻ ፕሪ ማች ኢንተርቪው ነው የሚሆነው ከጋዜጠኞች ጋር የሚያደርገው ማለት ነው። ከጨዋታው በኋላ ደግሞ ፖስት ማች ኢንተርቪው ከሰጠ በኋላ የዚህ ውድድር ዓመት እረፍቱን ይጀምራል ማለት ነው። አእምሮን ሪፊል ማድረግ ወይም ደግሞ አእምሮን በደንብ ማሳረፍ እንደሚፈልግና ለሚቀጥለው ውድድር ዓመት በትልቅ መነሳሳት መምጣት እንደሚፈልግ አጥብቆ ነው ደጋግሞ የተናገረ ማለት ነው። የቤት ስራውን ባለፈው ከኒውካስል ጋር በተጫወተበት ጊዜ በኤምሬትስ ብዙ ነገር ጨርሷል። ይሄኛው ጨዋታ የሊግ ማሟያ ብቻ ነው የሚሆነው። ከሳውዛምፕተን ጋር ወደ ሴንት ሜሪ ነው የሚያቀና። ለሳውዛምፕተን የመጨረሻው የሊግ ጨዋታ ነው የሚሆነው በሜዳቸውም ቢሆን ማለት ነው። እሁድ ሁሉም የሊግ ጨዋታዎች በተመሳሳይ ሰዓት ነው የሚከናወኑት። ግን ደግሞ እንደዛም ቢሆኑ ያን ያህል አስቸጋሪ መርሃ ግብር ይሆናል ተብሎ አይጠበቅም። ብዙ ጊዜ በሜዳቸው የመጨረሻ የሊግ ጨዋታቸው የሚያከናውኑ ቡድኖች አስቸጋሪ ነው የሚሆኑት። ግን ሳውዛምፕተን ቀደም ብሎ መውረዱን ያረጋገጠ ቡድን ስለሆነ ትልቅ የስንብት ከደጋፊዎች ጋር የሚጠብቀው ፕሮግራም አይኖርምና አርሰናል ያን አስቸጋሪ ነው። ግን ሚካኤል አርቴታ በጣም ኢንተረስቲንግ ጉዳዮች ያሉት ከቡድን ዜናዎች ነው እንግዲህ የጀመረው ከዩሪያን ቲምበር የጤና ሁኔታ ማለት ነው። ቲምበር ለበርካታ ሳምንታት ቡድናችን እያገለገለ የነበረው በጉዳት ምክንያት ምቾት ሳይሰማው ነበር። በደንብ እንፈልገው ነበር። ስለዚህ ካለ ምቾት ለኛ ሲያገለግል ነበር። ማክሰኞ ጠዋት በቁርጭምጭሚቱ ላይ ማይነር የሆነ ቀዶ ጥገና ወይም ደግሞ ትንሽ የቀዶ ጥገና ተደርጎለታል። ከቀዶ ጥገናው አገግሞ ወደ ሜዳ ለመመለስ ሳምንታት ሊወስድበት ይችላል። ለቅድመ ውድድር ዘመን ይመለስ እንደሆነ አናቅም። ይህ እንደማገገሙ ውጤት ወይም ደግሞ የሱ ሪከቨሪ ይወስኗል ፍጥነቱን። ተስፋ እናደርጋለን በቅድመ ዝግጅት ወቅት እንደሚመለስ ብሏል። ግን ብዙ ሚዲያዎች እንዳነበብኩት ከሆነ ለአርሰናል ፕሪሲዝን እንደሚመለስ ነው እንግዲህ የሰማሁት። ሚካኤል አርቴታ ስለ ዊሊያም ሳሊባም ተጠይቆ ነበር። በመጨረሻው ሳምንት ጨዋታ ላይ እንዳልነበረ ይታወቃል። ደግሞም ተጎርቶ ማለት ነው። ደግሞም የሁለቱን ጥምረት ተመልክተናል። ላይ ተቀይሮ ገብቶ ሪካርዶ ካላፊዮሪን ከያኩብ ኪቪዮር ጋር ሁለት ገራገሮች በመሃል ሴንተር ባክነት አስቸጋሪ መስል ነበር፣ ግን በጣም ጥሩ ነበር የተጫወቱትና አሁንም ይሄኛውን የመመልከት እድላችን በጣም ሰፊ ነው። ሳሊባ በጡንቻ ላይ የሆነ ነገር ተሰምቶታል። ጡንቻው ላይ ከዚህ ጉዳት ለማገገም ለተወሰኑ ጊዜ ከሜዳ ይርቃል ሲል የተናገረ። ለፈረንሳይ ብሔራዊ ቡድን በኢንተርናሽናል ብሬክም ላይኖር እንደሚችል ነው እንግዲህ የተገመተው።
የሚቀጥለው የውድድር ዓመት እቅዱም ጠይቀውት ነበርና በጣም አስፈላጊው ነገር ክለቡን በሚቀጥለው የውድድር ዓመት ትልቅ ዋንጫ እንዲያነሳ ማመቻቸትና ማዘጋጀት ነው። በሊጉም ሆነ በአውሮፓ መድረክ የዋንጫ አሸናፊ ቡድን መሆናችንን ማረጋገጥ አለብን ሲል ተናገረ። ከዛ በኋላ ጋዜጠኞች ምልስ አድርጎ በቀጣዩ ዓመት አንተ ያልከው የሊግም ሆነ የአውሮፓ ዋንጫ ማታሸንፍ ከሆነ ምን ሀፕን ያደርጋል ብሎ ጠይቀው ለኔ በጣም አስፈላጊው ነገር ይህ ነው አለ። እንዳልኩ በሊጉም በአውሮፓ መድረክም ባለድል መሆን አለብን። አርሰናል እዚህ ይህን ለማድረግ እዚህ ይገኛል አለ። ከዛ በኋላ የሚፈጠረው ነገር እንመለከታለን አለ። ግን እንዳልኩ እዚህ እንገኛለን ዋንጫውን ለማንሳት የአውሮፓኑ ሆነ የእንግሊዝን ዋንጫ ለማንሳት እዚህ እንገኛለን ሲል ነው መግለጽ የቻለ። አርታ በክረምቱ ዝውውር የሃቨርትስን ከጉዳት መመለስ ተከትሎ የፊት መስመር አጥቂ ታስፈርማላችሁ ወይ ብሎ ጠይቆት ነበረ። እኛ በዚህ ዓመት የፊት መስመራችን ላይ ብዙ ጉዳቶች እንደነበሩብን ግልጽ ነው አለ። ፊት መስመር ላይ አደገኛ አጥቂና ትልቅ የአጥቂ ኃይል ያስፈልገናል። ከዚህ በፊት የነበሩን ቁጥሮች ላይ ብቻ መተማመን አንችልም። የፊት መስመር አጥቂ በደንብ ያስፈልገናል ሲል መለሰ። ሃቨርትስ ቢመለስም አጥቂ ማስፈረም አለብኝ ብለህ ታስባለህ እርግጠኛ ነህ ብሎ ጠየቀው። ደግሞ ማለት ጎል መጨመር አለብን አለ። ፈጠራውን መጨመር አለብን፣ ቁጥር መጨመር አለብን። ይህ ከተለያዩ ሁኔታዎች የሚመጣ ነው። እኛ ካለን ተጫዋቾች እና በአጥቂ መስመር ላይ ካሉት በርካታ ጉዳዮች አንፃር ግልጽ ነው አደገኛ አጥቂና ትልቅ የአጥቂ ኃይል ያስፈልገናል ሲል ነው ሚኬል አርቴታ መመለስ የቻለውና 100% የፊት መስመር አጥቂ ሊያስፈርም እንደሚችል የሚያሳይ መተማመን ነው እንግዲህ ለጋዜጠኞቹ የነገራቸው። ለማስፈረም የምትፈልጋቸውን ተጫዋቾች ብዛት ወስነሃል ወይ አሉት። አዎ አለ። ምን ያህል እንደሆነ ልትነግረን ትችላለህ አሉት። በፍጹም አልነግራችሁም አለ። ከዛ በኋላ ጋዜጠኛው ሮድሪጎ ስሙ ከአርሰናል ዝውውር ጋር እየተነሳ ይገኛል፣ በዚህ ጉዳይ ምን ትላለህ ሲለው ጠይቀው። ከዝውውር ጋር በተገናኘ የትኛውም ተጫዋች ስም አልጠቅስም፣ ነገር ግን ክለቡ ከሚቀጥሉት ሲዝን ትልቅ ዋንጫዎች ማንሳት እንዳለብን የዋንጫ ቡድን ወደሚል አቋም ማምጣት እንዳለብን እናውቃለን። ትላልቅ ዋንጫዎችን ማሸነፍ ከፈለግ በገበያው ውስጥ ምርጥ መሆን አለብን። አሸናፊ ቡድኖች ሁሌም ምርጥ ተጫዋቾች አሏቸው። ስለዚህ ገበያው ውስጥ ያሉትን ምርጥ ተጫዋቾች መሳብ አለብህ ሲል ነው ሚኬል አርቴታ ስለዚህ ዝውውር በጣም አጥብቆ መናገር የቻለው። ጋዜጠኞች ስለ አንድሪያ በርታ ሚኬል አርቴታን በየሳምንቱ ነው እንግዲህ የሚጠይቁት። አንድሪያ በርታ ምንም አይነት ጋዜጣዊ መግለጫ የሚሰጥ አይነት ሰው ስላልሆነ እየወጣም ደግሞ በተለያዩ ሀሳቦች ላይ ትዊተርም ሆነ ኢንስታግራም ላይ ስለማይጽፍ ብዙ ጋዜጠኞች ስለሱ ማወቅ ይፈልጋሉ ወይም ደግሞ የእርምጃዎች መከተል ይፈልጋሉ። ግን ደግሞ የሚያውቁበት ምንም መንገድ የለምና ሚኬል አርቴታ ነው ባገኙት አጋጣሚ ስለሱ የሚጠይቁትና ሚኬል አርቴታ አንድሪያ በርታ ለቡድናችን ትልቅ አስተዋጽኦ ያበረክትልና ባለው ከፍተኛ ልምድ ምክንያት አለ ትልቅ አስተዋጽኦ ያበረክታል። ቡድኑን ለመገንባት አካሄዶቻችን ለማስተካከል ወደፊት ስለምንሄድበት ጉዳይ ቁልፍ የቡድናችን አካል ሆኖ ይቀጥላል ሲል ስለ አንድሪያ በርታ ያለውን አድናቆት ሰጣቸው። የውድድር ዓመቱ ከሌሎች ቡድኖች ጋር ስታነጻጽረው ብሎ ጠየቁት። እኛ ያሳለፍነው የውድድር ዓመት ሌሎች ቡድኖች ካለፉት የውድድር ዓመት ጋር ማወዳደር አልወድም አለ። እኔ ዋና ተግባሪ በውድድር ዓመቱ እንዴት እንዳሳለፈ መተንተን አለብኝ፣ እንዴት እንዳሳለፍኩ መተንተን አለብኝ፣ ስራዬ ያ ነው ሲል ነው እንግዲህ ራሱን ከሌሎች ቡድኖች ጋር እንደማያነጻጽር የተናገረው። አርቴታ ስለ ዴቪድ ራያም ጠይቀውት ነበርና ትልቁ ውሳኔ ወይ ምርጡ ውሳኔ ነው ብለህ ታስባለህ ወይ ብሎ ጠይቀውት ነበር። እሱ ማስፈረም በተለይ ደግሞ ራምስዴል የቡድኑ አካል ያለ እሱ ማስፈረም ራምስዴል የሊጉ ምርጥ ግብ ጠባቂ በነበረበት አመት የሊጉ ቤስት 11 በነበረበት የውድድር ሲዝን እሱን ነው ከላዩ ላይ ያስፈረሙትና ትክክለኛ ውሳኔ ብሎ ታስባለህ ብለው ጠይቀውት ነበር። ደግሞ ባለፈው የውድድር ዓመት ራያም ልክ እንዳልነበር ይታወቃል አይደል? በአንዳንድ ጨዋታዎች ላይ የቡድኑ ዲፌንስ ነው እንጂ የሸፈነው እሱ የሚያጠፋቸው ጥፋቶች ነበሩ። ዘንድሮ ግን ከቡድኑ ዲፌንስን በላይ እሱ የላቀ አስተዋጽኦ ነበረውና ስለዚህ ጠይቀውት ነበር። ራያን ለማስፈረም የወሰነው ግልጽ ዓላማ ይዘን ነበር። ቡድኑ ወደ ላቀ ደረጃ ለማድረስ እንዲህ አይነት ዝውውር መፈጸም ነበረብን። ደፋርና ትንተናዎችን ማመን ነበረብን። እናም በክለቡ ዙሪያ ያሉና የኛ ደጋፊዎች ራያን አሁን እያደነቁት ይገኛሉ ሲል ውሳኔው ትክክል እንደነበር የሚጠቁም ነገር ነው የተናገረ። ከዛ በኋላ ሚኬል አርቴታ ስለ ፓርቲ ጠየቁት። የቶማስ ፓርቲ ምርጥ የውድድር ዘመን እያሳለፈ ይመስለኛል። በዚህ ሲዝን በጣም ጠቃሚ ተጫዋች ነው። እኛም እሱን እንፈልገዋለን፣ እሱም እኛን ይፈልገናል ሲል ነው የተናገረ። ኋላ ጋዜጠኛው በሚቀጥለው የውድድር ዓመት ዘመን ቶማስ ፓርቲ ማቆየት ይፈልግ እንደሆነ ጠየቀው። አዎ ብዙ ጊዜ ነግራቸዋል፣ ቶማስ ፓርቲ እዚህ ይቆያል። ምን ያህል ተጫዋቾችን ማጣት እንደምትፈልግ ወይም ደግሞ ምን ያህል ተጫዋቾች ከቡድኑ እንደሚወጡ ታውቃለህ ወይ ብሎ ጠየቀው። አዎ አለ። ከአርሰናል ጋር የሚለያዩ ተጫዋቾችን እስኪ ንገረኝ ሲል ጠየቀው። በፍጹም ሲል ሚኬል አርቴታ መመለስ ቻለ። አርሰናል ከቶተንሃም ማን ነው ጥሩ አመት ያሳለፈው ሲል አንድ ጋዜጠኛ ጠየቀው። እኔ ማተኮረው የራሴ ቡድን ላይ ነው አለ። ከሌሎች ቡድኖች ጋር ማወዳደር አልፈልግም። ቻምፒዮን ናቸው። እዚህ ደረጃ ለመድረስ ብዙ ነገሮችን በትክክል መስራት ነበረባቸው፣ ያን አድርገዋል ሲል
መናገር ይችላል። እንኳን ደስ አላችሁ ማለት እፈልጋለሁ። እነሱ ሻምፒዮን ሆኑ እና ይህን ለማሳካት ብዙ ነገሮችን በትክክል ማከናወን ነበረባቸው። ያን አድርገዋል። ብዙ ችግሮች አጋጥሟቸዋል። እነዚህን ችግሮች ለማሸነፍ የሚችሉትን ሁሉ አድርገዋል ሲል ሚኬል አርቴታ ለአንጅ ፖስቴኮግሉና ለቶተንሃም ሆትስፐር አድናቆቱን ለግሶላቸዋል። ከዛ በኋላ በሚቀጥለው ውድድር ዓመት በትክክል ለማግኘት ምን ነገር ማድረግ እንደሚጠበቅባቸው ጠይቀውት ነበረ። ክረምት ብዙ መስራት የሚጠበቁብን ስራዎች ይኖሩናል። እናም ስንመለስ ስላለፈው የውድድር ዓመት አፈጻጸማችን እናወራለን። ምን እንደሚሆን የቡድኑን ጥራት፣ ተገማችነታችንን ሁሉም ነገር ለመተንተን እንሞክራለን። ዋንጫዎችን የምታሸንፈው በብዙ ምክንያቶች ነው። ስለ ፐርፎርማንስ፣ የቡድን ጥራት፣ ዳኞቹ፣ የጊዜ ሰሌዳ ወይም ስኬጁል፣ ጨዋታዎች፣ የቡድን ቅርጽ፣ ያለ ሪከቨሪ ጊዜ፣ የእግር ኳስ ደግሞ ድንገተኝነት ወይም ደግሞ አለገመትነት፣ በግል የተጫዋች የግል ህይወት፣ ዋንጫዎችን ለማንሳት እነዚህ ሁሉ ነገሮች በመልካም ሁኔታ መከናወን አለባቸው አለና እነዚህን ሁሉ ነገሮች አንዳንዶች የምትቆጣጠራቸው ነገሮች አይደሉም አለ። ግን እነግርሃለሁ ልንቆጣጠራቸው የምንችላቸው ነገሮች ሁሉ በደንብ አድርገን ልናከናውን እንደምንችል ዋስትና ሰጣለሁ ሲል ሚኬል አርቴታ ለጋዜጠኛው ነገረው። ማንቆጣጠራቸው ነገሮች ምንም ማድረግ አንችልም። ልንቆጣጠራቸው የምንችላቸው ነገሮች ግን በደንብ ተቆጣጥረን ለሚቀጥለው ዓመት ዝግጁ እንሆናለን ሲል ነው መናገር የቻለው። በሳውዛምፕተን ጨዋታ ምንድነው የምታደርገው ወይም የሳውዛምፕተን ጨዋታ እቅድ ብለው ጠይቀውት ነበር። በተቻለ መጠን ብዙ ነጥቦችን ማግኘት አለብን። ከዚህ ከፍ ያለ 3 ነጥቦችን መጨመር እንፈልጋለን። እሱ ብቻውን መነሳሻ ይሆነናል አለ። አሁን የተሻለውን የመከላከል ሪከርዳችን ከፍ ማድረግ እንፈልጋለን። ዴቪድ ራያ የወርቅ ጓንት ማሸነፍ አለበት። ለዛ ሪከርድ ይጫወታል። ስለዚህ ለሱ እንጫወታለን። የውድድር ዘመኑ በጥሩ ፈተናና ሁልጊዜም ቢሆን ውድድሩን በማክበርና ከፍተኛ ደረጃ ላይ ለመጨረስ ባለን ብቃት ከፍተኛው ደረጃ ለመጨረስ ጨዋታውን እናሸንፋለን፣ ደግሞ ውድድሩን እናከብራለንና በጠንካራ ስኳዳችን እንጫወታለን ሲል ነው ሚኬል አርቴታ መናገር የቻለው። በዚህ ክረምት ጊዜው እንዴት እንደሚያጠፋም ጠይቆት ነበረ። መጀመሪያ ማረፍ አለብን አለ። በደንብ ማረፍ አለብኝ፣ ተጫዋቾች ማረፍ አለባቸው። ቀጣዩ ዓመትን በተሻለ መንገድ ለማሰብ ማረፍ አለብን። ስለዚህ ሁላችንም ወደዛ ነው የምናቀነው። በውድድር ዓመት ውስጥ ብዙ ረፍት የነበራቸው ሰዎች ደግሞ አሁን ጠንካራ ስራ ይጠብቃቸዋል ሲል የቡድኑ ማኔጅመንቶች ያለባቸውን ስራ ጠቆመ፣ ስለ ዝውውር ማለት ነው። ለቀጣዩ ውድድር ዓመት ምን ያህል ጓጉታል ብለው ጠይቀውት ነበር። በጣም ጓጉቻለሁ። ትንሽ ማረፍ አለብኝ ለመረጋጋት፣ አንዳንድ ውሳኔዎችን በጣም ውጤታማ በሆነ መንገድ በትክክለኛው ጊዜ ለማሳረፍ ማረፍ አለብን። የቀረው ትልቁ ቁልፍ ነገሮች በትክክለኛው ጊዜና በትክክለኛው አቅጣጫ ሲፈጸሙ ማየት ሲጀምሩ እኛም ወደ ስራችን እንመጣለን ሲል ነው መናገር ይቻላል። እግር ኳስ ስኬትና ሽንፈት ውስጥ ያለውን ሁለትዮሽ ንጽጽር እንዲነግራቸውም ደግሞ ጠይቀውት ነበር። ኢንተረስቲንግ የሆነ ሀሳብ ነው። በውጫዊ መንገድ ስትመለከተው ማሸነፍና መሸነፍ፣ በእግር ኳስ ማሸነፍና መሸነፍ ብቻ ሁለት ቃሎችን ተጠቅመው ብቻ የምትገልጸው ይመስላል አለ። ግን ደግሞ እንደዛ አይደሉም አለ። ምክንያቱም ብዙ ዲቴሎች ያሉት በማሸነፍና በመሸነፍ ውስጥ ማለት ነው። አንዳንዴ ደግሞ ማርጂኖች በጣም ይጠባሉ አለ። በጣም ጠባብ ይሆናሉ አለ በማሸነፍና በመሸነፍ ውስጥ። ሚዲያዎች ከጨዋታው በኋላ ስለአንተ ለማውራትና ላለማውራታቸው በሜዳ ውስጥ የሚፈጸሟት ጋፕ በጣም ጠባብ ትሆናለች አለ። ያቺ ጋፕ ማንም አያስተውልም አለ። ግን በመሸነፍ ውስጥ ብዙ ልትወቀስ ትችላለህ አለ። ኢንተርና ፒኤስጂ ለአውሮፓ ቻምፒየንስ ሊግ ፍጻሜ ደርሰዋል አለ። ሁለቱም በጣም ረጅም ተጉዘዋል። ሁለቱም የሚገባቸው ቡድኖች ናቸው አለ። ግን አንዱ ካሸነፈ አንዱ የ12 ዓመት ጉዞ ባዶ ሊሆን ይችላል አለ። ወይም ደግሞ ምንም ትርጉም አልባ ሊሆን ይችላል አለ። እናም የለፋቸው የተጋቸው እናም ነው እስከዚህ ጊዜ የመጣባቸው ነገሮች ትርጉም አልባ ሊሆኑ ይችላሉ አለ። እኔ በማሸነፍና በመሸነፍ ውስጥ ያለኝ አመለካከት የተለየ ነው ሲል ነው እንግዲህ መግለጽ የቻለው። በመጨረሻ የጠየቁት በሴቶች ቻምፒየንስ ሊግ ጉዳይ ላይ ነው። አርሰናል ከባርሴሎና ጋር ቅዳሜ የአውሮፓ ቻምፒየንስ ሊግ የሴቶች የፍጻሜ ተፋላሚ እንደሆነ ይታወቃል። በውድድሩ ውስጥ በጣም ጠንካራ የሚባሉ ሁለት ቡድኖችን አሸንፈው ነው ወደዚህ የመጣ። ሪያል ማድሪድን በጥሎ ማለፍ እንዲሁም ደግሞ በሩብ ፍጻሜ እንዲሁም ደግሞ በግማሽ ፍጻሜ ሊዮንን በጣም በአስደናቂ ካምባክ አሸንፈው ነው የመጣ። ምክንያቱም ሊዮን በሜዳው ኤምሬትስ አርሰናልን አሸንፎት ነበር 2-1። ከዛ በኋላ አርሰናል ወደ ሊዮን ከተማ አቅንቶ ሊዮን ሴቶችን በደንብ ጠቅጥቀው ነበር ማሸነፍ የቻለው። እናም የአውሮፓ ቻምፒየንስ ሊግ የሴቶች የፍጻሜ ጨዋታ ቅዳሜ ይከናወናል። ስለዚህ ነበር የጠየቁት። እንመለከተዋለን አለ። እመኛለሁ ሁሉም ነገር በሙሉ የቡድኑ ስኳድ ይህን ጨዋታ እንደሚመለከተው እናም የኛ አድናቆትና ድጋፍ ለነሱ እንዳለ እነሱም ያውቃሉ አለ። ለክለቡ ለነሱ የማይታመን ጊዜ ነው። ለክለቡም ለነሱ የማይታመን ጊዜ ነው። የማይታመን ጆርኒ ነው ያሳለፉት። ስለዚህ መልካሙን ሁሉ እንመኛለን፣ ደግሞም ያደርጉታል ብዬ አስባለሁ። ሁሉም የቡድኑ አካል እኔን ጨምሮ ይህን ጨዋታ እንመለከታለን ሲል ነው ሚኬል አርቴታ የሴቶችን የፍጻሜ ጨዋታ እንደሚመለከተው ለጋዜጠኞቹ መናገር የቻለው።
የዚህ ውድድር ዓመት የሚካኤል አርቴታ ፕሪማች ኢንተርቪው ኢች ወርድ ይህን ይመስል ነበር። እያንዳንዱ ቃል ነው እንግዲህ ለእናንተ ስናስቀኛቸው የቆየ ነው። ፕሪማች ሪቪው ከዚህ በኋላ አይሰጥም። ከጨዋታው መጠናቀቅ በኋላ ፖስት ማች ሪቪው ለጋዜጠኞቹ ይሰጣል። ከዛ በኋላ የአርሰናል ስኳድ ይበተናል። ግን ኢንተርናሽናል ብሬክ ስላለ አንዳንድ ተጫዋቾች ወደ ሀገራት ጨዋታ ነው የሚያቀኑት። ከዛ በኋላ ረፍት የሚወጡት አሰልጣኞቹ፣ ስታፍ ግን ረፍት ይወጣሉ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ከዚህኛው ከእሁድ ጨዋታ መጠናቀቅ በኋላ ስለ ዝውውር ብቻ እናወራለን ማለት ነው። መልካም ጊዜ፣ መልካም